በሶዶ ሀገረ ስብከት ንጹህ መጠጥ ውሃ ፕሮጀክት ተመረቀ። በሶዶ ሀገረ ስብከት በደቡብ ኦሞ ዞን በናጸማይ ወረዳ የቦሪ ቀበሌን ሙሉ በሙሉ ተጠቃሚ የሚያደርግ ንጹህ መጠጥ ውሃ ፕሮጀክት ተመረቀ። ፕሮጀክቱ በኢትዮጵያ ካቶሊካዊት ቤተክርስቲያን የሶዶ ሀገረ ስብከት ካሪታስ ሶዶ ከካቶሊክ እርዳታ ድርጅት ሲአርኤስ በተገኘ የገንዘብ ድጋፍ የተገነባ ነው። ይህ የልማት ስራም 11530 የህብረተሰብ ክፍሎችን ተጠቃሚ የሚያደርግና ከ90,000 በላይ ለሚሆኑ የቤት እንስሳት ውሃን የሚያቀርብ ነው። ፕሮጀክቱ በዘመናዊ ቴክኖሎጂ የታገዘና 22 ኪሎዋት የፀሐይ ብርሃን ኃይል የሚያመነጭ ሰፊ የሶላር ሲስተም ዝርጋታ የተገጠመለት 100 ሜትር ኪዩብ የውሃ ማጠራቀሚያ ገንዳ፣ 9 የውሃ ቦኖች፣ 6 የእንስሳት መጠጫ ገንዳዎችና መጸዳጃ ቤቶችን ያካተተ ነው። በምርቃቱ ላይም የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ዶቶ፣ በውጭ ጉዳይ ሚኒስቴር የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አርጋና የውሃና ኢነርጂ ሚኒስቴር ከፍተኛ አማካሪ አቶ አበራ እንደሻው ተገኝተዋል። ከዚህም በተጨማሪ በኢትዮጵያ የካቶሊክ እርዳታ ድርጅት ተወካይ አቶ ዘመዴ ዘውዴ፣ የክልሉ ምክትል አፈ ጉባኤ ክብርት ወይዘሮ ወላይቴ ቢቶና የዞኑ ምክትል አስተዳዳሪ ክቡር አቦ ታደለ ጋይን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ የአካባቢው ማህበረሰብ፣ የካሪታስ ሶዶ አስተባባሪ ዶክተር ነጻን ደምሴና የጽህፈት ቤቱ ሰራተኞች መገኘታቸውን ከሶዶ ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመለክታል።